ፎሶን በጣም ጨካኝች እንደዚህ ያላት አቅም ራሱ እንደዚህ በተቀመጠንበት ልታደርገን ትችላለች ህፃን ልጆች ይጎዳሉ እንደዚህ ሰው ይገብራሉ እንደዛ ስለሆነ አባቴ ደግሞ እንደዚህ አይነት ነገር እንዳታረግ ስለሚል ማቤት እያለ እዚህ ከየትም እያለቀለቀ ቆይ እንዴ ነችና ለካ ጉዳዩ ይሄ ነው ጉዳዩ እኔ ነኝ የማውቀው ልጅ የለኝም ካሁን በኋላ ማዕተቤን በጥሻለሁ አትመልሰው ማለት ነው ቀለበቴ መልሰው ገለሃለሁ ጨርሳለሁ በኋላ ከክፍለ ሀገር መተው እናሳያችኋለን ክፍለ ሀገር መተው መልስ ሲሉ እኔ ያገኘሁት ቀለበት ማለት ነው ቀለበት እቺ ቀለበት ያ የመጥፎ መንፈስ ነው ያልኩት ልክ እሱ ሲጠጋ ታበራለች ሰላም ውድ ቤተሰቦቻችን እንዴት ቆያችሁልን እንዴት ከረማችሁ ያው ዛሬም እንግዲህ እንደተለመደው ከስኬ ጋር መተናል ከስኬ ጋር ተከስተናል ማለት ነው ያው ባለፈው እንዳያችሁት እንግዲህ የተለያዩ ነገሮች ገጥመውን ነበር የገጠሙ እያንዳንዱ ቻሌንጅ ደግሞ አብረን ለመወጣት አብረን ወደፊት ለመሄድ እንግዲህ እየጣርን ነው በቻልነው አቅም መሰረት ማለት ነው እንግዲህ እስኬ ጤንነቱ ከቀን ወደ ቀን ያው እየተሻሻለ ነው ምንም ቢሆን ማለት ነው ጸበሉንም በተቻለን አቅም እየተጸበለ ነው ጸበል እየሄደ ነው ጸበሉንም እየጠጣ ነው ያለበት ሁኔታ ባለፈውም እንዳያችሁት ደግሞ የቀደመው ቪዲዮ ላይ ማለት ነው ዶክተር መጥቶ አንዳንድ ክትትል እያደረገለት ነበር ሳይካትሪስቱ አንድ የገጠመን ትንሽ እክል ነገር ነበር ያው ያ ነገር የገጠመው ደግሞ እስኪ ያሳለፈው ችግሮች ናቸው ማለት ነው ከዚህ ቀደም የነበረበት ቦታ ላይ ተይዞ ታግቶ የነበረበት ቦታ ላይ አንዳንድ የገጠሙት ነገር ነበሩ እነዛ ነገሮች እንግዲህ ወደፊት ወደ ሐሳቡ እየመጡበት ትንሽ የመረበሽ ስሜት አይነት ነገር አጋጥሞት ነበር ያው እንግዲህ ነገሮችን የሚረዳ አይነት ሰው ስለሆነ ትንሽ አሁን ከሳይካትሪስቱም ጋር እየተነጋገርን ጸበል ቦታም እንግዲህ እና አባም ጸሎት እያረጉለት ጸበሉንም እየወሰደ ትንሽ ከትላንትና ወዲያው ዛሬ ጥሩ አይነት ለውጥ አለው ማለት ነው እንግዲህ ያሉንን ነገሮች እንግዲህ ወደፊት በደንብ እንደምንወጣቸው ባለሙሉ ተስፋ ነኝ ማለት ነው እስኪ እንዴት ነው አለን እንዴት ናችሁ ቤተሰቦቼ ያው በርግጥ ያጋጠመኝ ነገር የሆንኩት ነገር ትንሽ ከባድ ነበር ብዙ ነገሮችን አሳልፈናል አይተናል ግን ራስ ላይ ሲሆን ደግሞ ይከብዳልና ከዛ አንፃር ነው ትንሽ አእምሮዬን እስከመሳት አድርሶኝ የነበረው ሁኔታው የተፈጠረው ነገር በሙሉ አሁን ደህና ነኝ አንዳንዴ እንዳልኩ ረጅም ሰዓት ቁጭ ስትል አእምሮ ጭንቀት ይፈጥራል ያ ጭንቀት ደግሞ ወደ አላስፈላጊ ሐሳቦች ይወስዳል ብዙ ቤተሰቦች ኮሜንት አድርጋችሁልናል ሐሳባችሁን አጋርታችሁናል ጭንቀታችሁን እኔ በእውነት የሁሉ ቤተሰብ ለኔ እንደሚያስብ እንደሚጸልይ ሳቅ የተሰማኝ ደስታ ጥልቅ ነው እውነት ለመናገር ኮሜንቶቻችሁን ከሞላ ጎደል ሁሉንም በሚባል ደረጃ እናነባለን ያው መመለስ ነው እንጂ ማንችለው እናነባቸዋለን እኔም እዚህ ስሆንና ቤሎም ስራም ላይ በሆነ አጋጣሚ እረፍ ሲሉ ሌላ ስልካችን ለሌላ ነገር አንጠቀመውም በቃ ኮሜንት ነው የምናነበው ከዛ ኮሜንት አነስተን ደግሞ እናስተካክለው ነገር ካለ እያስተካከልን ከናንተ በነገራችሁ የምትሰጡንን ሐሳብ እየናቅነው ወይም እንትን እያልን ሳይሆን ከናንተ ሐሳብ በመነሳት ብዙ ያስተካከልናቸው ነገሮች አሉ ኮሜንት አይተን ያስተካከልናቸው እና ኮሜንት አታዩም ምናምን ይላሉ እዛው ኮሜንት ነው ዝቻው እና ያለን በደንብ ነው የምናየው እና ያው ተፈጥሮ የነበረው ነገር እንደዛ እስካለቅስ ደረጃ ያስደረሰኝ ነገር ምንድነው የሆነ ቁጭ ማለት ከዛ እነዛ ድምጾች ምናምን ሲደጋገምብህ አሁን እኔ ከመንፈሱ ሙሉ ለሙሉ ከመጥፎ መንፈስ ሙሉ ለሙሉ ወጥቻለሁ ብዬ አላምንም ልብሶቼንም ምኖቼም እነሱ ጋር ድግም ሲሰሩበት የነበረ ስለሆነ አሁን ውጊያ ላይ ነኝ እኔም ራሴ እና ሐሳብ በሰጣችሁን መሰረት ብዙ መንፈሳዊ አባቶችን አናግረናል የደውለው ያጽናኑንም አሉ ከዛ ውጭ ደግሞ እምነት ጸበል የተላከልናል ጸሎት በነገር ላይ ጸሎት ያደርጉልንም ሰዎች አሉ ጸሎት ተደርጎልናል በመንችለው እኛ አሁን እንደ ሰውኛ በመንችለው ነገር ምንችለውን ነገር ያደረግን ነው እኛ በመንችለው
በአቅማችን ልክ ያም ነገር ምንድነው የመንፈሳዊ አባት ጸበል ጸሎት ምናምን እንዲደረግልን አድርገናል። አሁን ጸበል እየተጸበልኩ ነው ያለሁት። ጠዋት ይወስዱኛል እስከ 3 ሰዓት እስከ 4 ሰዓት ባለው ተመልሼ ወደ ቤቴ መጥቼ ደግሞ እንትን እላለሁ። እንግዲህ አሁን ያለው ነገር ይሄ ነው። እግሬ ላይ ህመም አለ። ህመሙ ያው እንደነገርኳችሁ አሁን እኔ መድኃኒት አልወስድም የሚለውን ሐሳብ ያመጣሁት ለምንድን ነው እነዛ መድኃኒቶች ምን እንደሚያመጡብን አናውቅም። ስለዚህ መድኃኒት ከመውሰድ ይልቅ እኔ ጸበሉ ላይ ማተኮር ህመሙን ብችለው ይሻለኛል። ምክንያቱም በመድኃኒት ብዙ ነገር ሆነናል፣ ብዙ ነገር አሳልፈናል። አሁን ዶክተርን ከማመን ካለማመን ጋር ምናምን የተገናኘ አይደለም፣ ግን መድኃኒት የሚባለውን ነገር በቃ ስሙ ራሱ አሁን ላይ ያስጠላኛል። ስለዚህ ለዛ ነው የመድኃኒቱ እንትን ያላለ። እንግዲህ ውዳሴ ማርያምም መዝሙረ ዳዊትም እየደገምን በምንችለው ነገር ጠላት ሰይጣንን እየታገልን ነው እስከምንችለው ድረስ ማለት ነው። እና ይሄንን 2-3 ቀን ሰላም ደህና ተመስገን ነው። እንግዲህ ያው እስኪ እንደነገራችሁ ነው እንዳላችሁ ነው ማለትም ብዙ ጊዜ ያ ነገር የተከሰተበት ነገር ሰሞኑን ትንሽ ሲያስጨንቀው የነበረው ነገር ዋነኛው ምክንያት ምንድነው? እዛ ላይ ቅድም እያልኳችሁ ነበረ እዛ ቦታ ላይ ያሳለፏቸው መከራዎች ናቸው። ያሳለፏቸው መከራዎች ደግሞ ከዚህ ቀደም ብዙ ጊዜ እንደነገርኩናችሁ ነው። ብዙዎቹም ሰዎችም ደግሞ እንዳላችሁት ነው። ይሄ ሰው ሊያሳልፋቸው የማይችላቸው ከባባድ ነገሮች ናቸው። ሰው እንዴት በአይኑ ቆሞ ሰው ሲቃጠል ማየት ማለት ያ ብቻ አይደለም። ሰው ቆሞ አንድ ሰውን ሲደፍር ማየት፣ ህፃን ልጆች ለግብር ሲቀርቡ ማየት፣ ጥንቁልና ፊት ለፊቱ በጣም ከባባድ ነገሮች ሲደረጉ ማየት በጣም ቶርች መደረግ ነው አይምሮ ላይ እና እነዛ ነገሮች ናቸው። መትረፉ ራሱ በህይወት አንድ ትልቅ ነገር ሆኖ ግን አሁን ትልቅ ፕሮሰስ ይጠብቀናል፣ ትልቅ ሂደት ይጠብቀናል ማለት ነው። እሱን እስኪንም እንግዲህ ወደፊት ያው እንዳላችሁ እግሩ ላይ የደረሰበት ከባድ ነገር አለ። የተቀጠቀጠው ጉልበቱ ማለት ነው እና አንድ እግሩም የቀጠነው ነገር አለ። ያው ዞሮ እሱ ካላችሁ ነገር ደግሞ ከመድኃኒቱ ጋር ተያይዞ አሁን መድኃኒት የማይወስድበት የራሱ ምክንያት አለው። እኛም የተነጋገርንበት ነገር አለ። እያሰብናቸው ያሉም አንዳንድ ነገሮች አሉ ለወደፊት ማለት ነው። ጸበሉን ከጨረሰ በኋላ ዝም ብሎ አሁን በአንዳንድ ማለት ያው ሁሉም ሐኪም ነው፣ ግን ስፔሻል የሆነ ነገር ነው እያሰብን ያለነው ነገር ነው ማለት ነው። ይሄ ጸበሉን ከጨረሰ በኋላ ተለቅ ወዳለ ቦታ ሄዶ በደንብ ትሪት እንዲደረግ እንዲታይ ነው የፈለግነው ማለት ነው። ያው አሁን እንትን ነው ፍላጎት ብቻ ሳይሆን ሁኔታዎችም ያስገድዳሉ። አሁን እነዚህ አካሎች በምን እንደሚያጠቁን እያወቅን አይደለም። ብዙ አይነት የመንፈስ ነገር ነው እየተሰራ ያለው። መንፈስን ደግሞ ልናሸንፈው የምንችለው በመንፈሳዊ ነገር ነው። ይሄ በጉልበት አቅፈ ይዘህ ደብድበህ የምታስተካክለው ነገር አይደለም። ስለዚህ እኔ አሁን እንደ ሐሳብ ምንድነው ለእናንተ እየነገርኳችሁ ያለሁት ገዳም፣ አሁን ገዳም እዛ አንደኛ አባቶች አሉ፣ መንፈሳዊ ነገር ነው የሚመጣው። መንፈሳዊ ነገር ደግሞ እነሱ በጾም በጸሎት እዛው ላይ ፋይት ያደርጉታል፣ እዛው ላይ ይመልሱታል። ይሄ አንድ ይኸውልህ የገዳም ጥቅሙ መንፈሳዊ ብቻ አይደለም፣ ዓለማዊ ሰላም ይሰጣል። እዛ ቦታ ላይ ጫጫታ የለም፣ ሁካታ የለም፣ የተለየ ነገር የለም፣ ጸጥታ ነው። ከተፈጥሮ ጋር ነው ያለው። ይሄ ራሱን የቻለ ራስን ማደሻ ነው። አሁን የኔ እንዳልኩ ገዳም መሄዴ ምንድነው የሚጠቅመው እስኪ ካልከኝ፣ አንደኛ ይሄኛውን፣ ሁለተኛ ደግሞ በእምነቴ በኩል እንደሚያድነኝ እንደሚፈውሰኝ አምኜ ነው የምሄደው። እግሬ ተሽሎኝ እንደምመጣ አምኜ ነው የምሄደው። ያ ነው ለኔ አሁን እኔ ገዳም ይሻላል። አሁን እዚህም ቁጭ ብዬ እኮ ጸበል እየተጸበልኩ ነው። ለውጥ አይተናል። ሆዴ ውስጥ የወጣውን ነገር አይተናል። አሁን ከሞላ ጎደል ደህና ነው። እዚህ ላይ የተፈጠረው ነገር ብዙ ነገሮች ኢቭን እዚህ ጀርባዬም እግሬም ላይ ያሉት ነገሮች አሁን ከሞላ ጎደል ጥሩ ናቸው። አሁን ቀጥታ እያሰቃየህ ያለው ምንድነው? እያሰቃየኝ ያለው የእግሬ ጥዝጣዜ ይቀጠቅጠኛል፣ ይረግጠኛል። ከሱ ውጪ ይሄ መንፈሳዊ የሆኑ ነገሮች ስሙ መጥራት ወደ ሌሊት ከዚህ በኋላ አሁን እኔ ስልክ አላነሳም። ይሄ ሌሊት ሲደወል ምናምን አሁን ባለፈው እየነገርኩ ነበር። ስልክ ሳነሳ አይሰማም፣ ጸጥ ነው የሚሉት፣ እየመጣን ነው ይሉኛል ምናምን እያልኳችሁ ነበርና ለምን አነሳለሁ? የዛን ሰዓት ስልክህን ዘግተህ ቁጭ ማለት አይሻልም? ኦፍ አድርገህ መቀመጥ። አንድ እንደዛ አይነት ነገሮችን ማድረግ
እና ሌላው ደግሞ ይጠራኛል። አሁን ልክ ስሜን ሲጠራው ምን አደርጋለሁ? መዝሙረ ዳዊትን ከፍትና እደግማለሁ። ጸሎት ውዳሴ ማርያም አውጥቼ መድገም ይጠራል። እንዳልኩ ደግሞ የሆነ ነገር ይወረውራሉና እያልኩ ነበር አይደል? እነዚህ አይነት ነገሮችን አሁን ስሰማ ያለኝ አቅም በዚህ ሰዓት ጸሎት ነው። ምክንያቱም ከዛ ጉድ ከዛ ጣጣ ከዛ ነገር ያወጣኝ እግዚአብሔር ለእንደዚህ አይነት ለተራ ነገር አሳልፎ እንደማይሰጠኝ እርግጠኛ ነኝ። ሂድ እስኪ እዛ ጋር የሆነ ነገር አለ መሰለኝ። ሂድ አንሳት ተደፋንክ። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። አነሳት ቅድም እያየሁት ነበርና ሲደፋ ውሃ አልመሰለኝም ነበር። እና ምንድነው ዞሮ ዞሮ አቤሎ የተፈጠረውን ነገር የሆነው ነገር ለምክንያት ነው። እግዚአብሔር ሁሉንም ነገር ያለ ምክንያት አያደርግም። ደካማ ሁኜ አቅም አጥቼ ሳይሆን ሰይጣን ተስፋ እንድትቆርጥ ብዙ ነገር ያደርጋል። ብዙ ወጣቶች ራሳቸው የሚያጠፉት እኮ ለዛ ነው። ተስፋ ነው የሚያሳጣ። ምንም ተስፋ የለኝም እንዴ በቃ ከዚህ በኋላ እንደዚህ ብዬ ነው የምኖረው እንዴ ምናምን ብለህ ታስባለህ። ዲፕሬሽን ውስጥ ራሱ የመግባት ብዙ ጊዜ ሰዎች እንደዚህ አይነት ነገር እኮ ናቸው። ወይ ጦርነት ላይ ሄደው ውጭ ላይ እኛ ሀገር ውስጥ የተለያዩ ሰዎች ካየ የሆነ ጉዳት ደርሶባቸው ከመጡ በኋላ ኢቭን የአካላዊ እንኳን ጉዳት ሳይደርስባቸው ብዙ ጊዜ አሜሪካን ሀገር ራሱ በፊልሞችም በአንዳንድ መጽሐፎችም ካየህ ፊልም ላይ ምናምን እንደምናያቸው ብዙ ጊዜ ኢቭን አካል እንኳን ኖሯቸው ሳይኮሎጂካሊ ተጎድተው ይመጣሉ። ሰው ሲገደል ያሉ ሰው የተለያየ ጉዳት ሲደርስባቸው ያሉና እንደመጡ ዲፕሬሽን ውስጥ ነው የሚገቡት። ዲፕሬሽን ውስጥ ከገቡ በኋላ ተመስገን እኛ ሀገር ብዙ ጊዜ ይሄ ኮኬን ምናምን የሚባለው ነገር አልተለመደም እንጂ እነሱ ሀገር እነዛ ነገሮች አሉ በብዛት እና ያንን ነገር መጠቀም ነው የሚጀምሩት። ከዛ ሄዶ ደግሞ ሰው ወደ መጉዳት ነው የሚሄዱት። እና ብዙ ጊዜ አንዳንዴ ተስፋ ስትቆርጥ የምታደርገውን አታውቅም። ራስንም ማጥፋት ሱሳይድ ደግሞ በጣም አለ እንደዚህ አይነት ነገር ውስጥ ሲኮን ቅድም እንዳልኩ ነው። ሰይጣን ነፍሳችንን ለመንጠቅ የሚጠራው አንድም ራስን እንድታጠፋ በማድረግ ተስፋ እንድትቆርጥ በማድረግ እግዚአብሔር የለም ብለህ እንድታስብ በማድረግ ነገሮችን ከእምነት እንድትወጣ በማድረግ በነገርህ ላይ እምነት ባይኖር የሰው ልጅ እንደ እንስሳ ነበር የሚኖረው። እምነት መኖሩ ህግና ስርዓት እንዲኖረን አድርጎናል እንድንፈራ። አሁን እምነት አሁን ከሆነ ጊዜ በኋላ የተፈጠረው ጄኔሬሽን እግዚአብሔር እኮ የለም እግዚአብሔር ነው እንደዚህ ያደርግ ነበር እግዚአብሔር ይላሉና እምነት ራሱን ችሎቱ ይኖር አይኖር የሚለው እንትን ላይ ሳትገባ ራሱ ውጭ ላይ ሆነ የሰው ልጅ እምነት ባይኖረው የሚፈራው አምላክ ባይኖረው ኑሮ እንደ እንስሳ ነበር የምንኖረው። ጉልበተኛው ይቀጠቀጣል፣ ጉልበት የሌለው ይቀጠቀጣል። እንደ ድንጋይ ዘመን ማለት ነው። እና አንዳንዴ እግዚአብሔር አለ ኢየሱስ አለ ብለህ ማሰብ በራሱ እንድትሰበሰብ ያደርጋል። እንድትሰበሰብ የሆነ የምታስብለት ነገር የምትጨነቅለት። ለምሳሌ የምንጨነቅለት እንግዲህ ያው ከስጋዊ በላይ ደግሞ የምንኖረው ለነፍሳችን ጭምር ነው አይደለ? ለነፍሳችን ነው። ብዙ ጊዜ የሆነ ነገር ስናደርግ ለጽድቅ ብለን የምናደርገው ነገር ለነፍሳችን ነው እና ከሞት በኋላ ላለው ህይወታችን
ምድር ላይ የምናደርጋቸው ነገሮች ናቸው ከሞት በኋላ ላለው ህይወታችን የሚያሳስበን ማለት ነውና መንፈሳዊነት ማለት ያ ነው። ከሞት ያለውን ህይወትህ የምታተርፋት ምድር ላይ ባሉ ነገሮች ነው። እዚህ ምድር ላይ በምሰራቸው ነገሮች ነው እና ከዛ ነገሮች ጋር የተያያዙ ናቸው መንፈሳዊነቱ የሚያስፈልገን። በጣም እንግዲህ ቤተሰቦቼ አሁን ደህና ነኝ እግዚአብሔር ይመስገን። ላረጋችሁልኝ ነገር በተለይ ኮሜንት በእውነት እኔ ለእናንተ ቃል የለኝም። ይሄ ሁሉ ህዝብ ለኔ ያስብልኛል ወይ ይጨነቅልኛል ወይ የሚለውን ነገር አይቻለሁ። ሳለቅስ አልቅሳችሁ ስደሰት ተደስታችሁ ነውና በጣም አመሰግናለሁ። ከዛ ውጪ አሁን ልነግርህ የፈለኩት ነገር ምንድነው ይሄ ቀለበት በነገራችን ላይ እንግዲህ ከቀለበቱ በፊትም አንዳንድ ቅድም ከኮሜንቶች ጋር ተያይዞም እያነሳናቸው የነበሩ ነገሮች ነበሩ። ኮሜንት የሚደረጉ ምን ያህል ቤተሰቦች ላንተ እንደሚጨነቁ ላንተ እንደሚያስቡ ሁሉም ጸሎት እንደሚያደርጉ ያው ላንተም አንዳንዴ እናየዋለን አይደል? አንዳንዴ ቁጭ ብለን ያየዋል እሱም ብዙ ጊዜ ግን ከስልክ ጋር እንትን እንዳይሆን ነው የምናደርገው። እስኪ በዚህ ሰዓት ግን አብረን ስንሆን አንዳንዶቹን የምናይባቸው ነገሮች አሉና ከዶክተር ጋርም የተነሱ አንዳንድ ነገሮች ነበሩ። ዶክተርን ያው እንግዲህ ዶክተር ያው አልፎ አልፎ የሚመጣ አይነት ሰው ነው። በፊትም ተናግረናል። ብዙ ስራዎችን አብረን ይሰራን ሰው ነው። ብዙ እርዳታዎችንም አሁን በስልክ ብዙ ጊዜ ቢዚ ነው፣ ግን በስልክም የተለያዩ ክትትሎችን ከሱ ጋር እየተገናኘ እያረገልን ነው። ይህን ያህል የምንጠረጥረው ሰው አይደለም። ያው ዞሮ በቤተሰቦቻችን ጭምር እየተካደን ነው። አይከፋም እንጂ ዶክተር መጥፎ ሰው አይደለም። ምክንያቱም ብዙ ችግረኞችን ረድቶልናል፣ ብዙ የተቸገሩ ሰዎችን አግዞልናል። ከራሱ ኪስ እያወጣ የደገፋቸው ሰዎች እንደነበሩ ታስታውሳለህ። ከመድኃኒት አቅም ከባድ ናቸው መድኃኒቶቹ እሱ እንትን የሚላቸው ከሳይኮቴራፒክ ድሮጎች ናቸው፣ ከባዶች ናቸው። ግን ራሱ እያወጣ የሚሸፍናቸው ነገሮች አሉና እንዳልከው የሩቅ ሰው አይደለም። በደንብ የምናምነው የምንተማመንበት ሰው ነውና የሩቅ ሰው አይደለም ለማለት ነው። ከዛ ውጪ ምንድነው ልል የፈለኩት መሰለህ ይሄን ሰሞን ቁጭ ብዬ አንዳንድ ነገሮችን እያገላበጥኩ እየሰማው ነበርና ስለዚህ ቀለበት ያው ብዙ ነገር እየደረሰብን እንደሆነ ሰምተሃል። አሁን ይኸውልህ እዚህ ጋር ተቀምጣ በኋላ ከክፍለ ሀገር መተው እናሳያችኋለን። ክፍለ ሀገር መተው መልስ ሲሉ እኔ ያገኘሁት ቀለበት ማለት ነው። ቀለበት እቺ ቀለበት ያ የመጥፎ መንፈስ ነው ያልኩት። ልክ እሱ ሲጠጋ ታበራለች። እዚህ ግቢ ላይ የሆነ መጥፎ መንፈስ አሁን ይሄ እንትን እያልኩ አይደለም፣ የአእምሮዬ ስቼ ምናምን አይደለም። ለምን ለተመልካቾች ታሳይልኛለህ? አሁን በሩቅ ስለሆነ በደንብ ስለማይታያቸው ግሎ ያደርጋል፣ ይበራል። የሚበራው መቼ ነው? እርኩስ መንፈስ እዚህ አካባቢ ሲንቀሳቀስ ነው ይመስለኛል። እኔ እናንተ ስትወጡ እዚህ ሰው እኔና ልጅቷ ብቻ ስንቀር ይሄ ነገር ይበራል። ያም ማለት ምንድነው? እዚህ አካባቢ እኔን እየተከታተለ ወይም እየጠበቀኝ እያየኝ ያለ ሰው ያለ ይመስለኛል። ቼክ ማድረግ አለባችሁ። እኔ አሁን ወደ ውጭ መውጣት ስላልቻልኩ ነው። ትናንትና ወደ 2 ሰዓት ምናምን ይሆናል እና እዚህ ጋር ወደ ዛሬ ጨለማ አይደል ሳስቀምጣት በደንብ ይበራልና የሆነ የተሰካ ነገር ያለ መስልስታ እና እስኪ እዩ አልኳት። ኦኬ ልጅቷን መንፈስነሽ ነው አረጋሽ እንትኑ ነው ይሄ ቀለበቱ አምጪ ሳይው ቦግ ብሏል። በቃ ላይክ እንደዚህ ሲይዘው ቦግ ይበራል ቀለበቱ። ያ እነዛ መንፈስ ያለባቸው ሰዎች ወደዚህ አካባቢ እየቀረቡ ሲመጡ ነው የምትለኝ? አዎ ይሄ የመንፈስ ቀለበት ነው ታውቃለህ። እኔ እንደሞት የተደገመበት ከዛ እኔ ካልሞትኩ እንኳን ሌላ ሰው ላይ ተደርጎ ሰውየው እንዲገደል የተደረገበት ቀለበት ነው። ድግምት አለው እና እቺ ቀለበት የምትበራው እዛ ጋር የሆነ ሰው ሲመጣ ያ ሰው አሁን ለምሳሌ አንተ ይኸው መጣህ ምንም ነገር የለም፣ እሱ መጥቷል ምንም ነገር እዛም ጋር ያለው ሰው ምንም ነገር የለም። ቆይ በኋላ ላይ ያሳያለሁ። ልክ የሆነ ሰው እዚህ አካባቢ ሲቀር ካሜራችሁ ይዘሽ ትወጣላችሁ። ሲሪ ይሄ እኮ ሲሪየስ ነው። እስኪ ያና አሁን ቀድም እኮ አንተ ይቅርታና ምናምን ብለህኝ ያልከኝ ነገርና
ይሄ ምንም የሚገናኝ ነገር አይደለም ሲጀመር አሁን ምን አለ መሰለ ቤተሰቦቼም ገብቶኛል ኮሜንትም ላይ ሲሉ ስለሰማው ነው አሁን የሚያወራውን ነገር ያ ወደዛ ስለሚወስደው ምናም ስላሉኝ አይደለም ከዛ እንዳታየው ብዬ ነው አሁን ሄሉሲኔሽን እያረኩ ቃየቃጀው አይደለም ጭራሽ የሚገናኝ ነገር አይደለም እኮ ይሄና ያኛው ምክንያቱም እነዚህ ነገሮች አንተ እዛም በነበርክበት ጊዜ ያያያቸውና የሰማቸው ነገሮች ናቸው መንፈስ ያለባቸው ሰዎች ወደዚህ ነገር ሲመጡ ይሄ ሃሉሲኔት ምናምን ማድረግ ሳይሆን እንደዚህ አይነት ነገሮች አጋጥመውን ስለሚያውቁ በትክክል ይሄን ነገር መከታተል ያለብን ነገር ነው ይሄ እዛም ራሱ በነበርኩበት ሰዓት ምንድነው መሰለ የሚገበረው ሰው ይሄን ቀለበት ያደርጋል ኦኬ አሁን አንተ ልትገበር ይሄን ቀለበት የሚያደርጉልህ ወይ እዚህ ከገባው ጣት ላይ ይገባል ይሄው እንደዚህ ተደረገ ከዛ ልክ ያ መንፈስ አንተን እንዲሰዋህ አንተን የሆነ ነገር እንዲያደርግ የሚፈልገው መንፈስ ሲቀር ይበራል ኦኬ ግን ባለፈው ያልከኝ የነበረው ነገር ሳመጣለህ አንድ ነገር ነበረ ካሜራ አልነበረም እንጂ ያንተ ግን ይለያል አይደለ ሌሎቹ የሚያረጉላቸው ቀለበትና ያንተ ቶታሊ ሚሊዮን ነገር እንዳለው ኢቭን የነሱ ሲልቨር ነገር ነው አይደለ ሙሉ ሲልቨር ነገር ነው የሌሎቹ ቀይ ምናምን እና ይሄ ጦር ምናምን አየው አይደለ የሆነ እንትኖች ቅርጾች አሉት እዚህ ጋር አሁን አጽም የሚመስል ቅርጽ አየው እዚህ ጋር ያው ጦር አለ እዚህ ጋር ቅርጾች የተለያዩ ናቸው እና እነዚህ ነው የሚበሩት የፒራሚዶች ላይ ምናምን አይነት ነገር አለ አይደል እዛ ላይ የምናያቸው ኤሸንት የሆኑ ቅርጽ እንትኖች የሱ አይነት እንትን ነው ያላቸው በቃ አሁን ይሄ የሚበራውን ዳሩና አይደል መሐሉ አቀድም ያልኩ አሁን ይሄ የሰው አጽም አይደል እስካል የሰው ጭንቅላት እሱ ይበራል ለብቻው ጦሩ ይበራል እስካለ ኤንድ ቦንስ እኮ እንትን ላይ የምናያቸው ቶታሊ እዚህ ውስጥ እንዴት ገባ ነው እዚህ ውስጥ እንዴት ገባ አሁን ቅርጹ ከባድ እኮ ለመስራት ራሱ ግን እንደዛ ነው እናቺ አሁን የምትበራው የሆነ አካል ወደዚህ ሲጠጋ ነው እና ይመስለኛል ወይ የሆነ ሰው ይሄ መንፈሱ ምናምን ያለበት ሰው እዚህ አካባቢ አለ ወይ እየተከታተለን ያለ ሰው አለ በተለይ እናንተ ሳትኖሩ ለምን ይበራል እናንተ ያያላችሁ ምንም ነገር የለም እናንተ ሳትኖሩ ስትቀሩ ግን ይበራል ፈልገሽ ነው ክርስቲያን ነገር እና ቤተሰቦች አሁን እየተፈጠረ ያለው ነገር ምንድነው ይሄ ነገር ላይ በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን ፍጹም ሪያሊቲ ድሪምስ ነን ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በአንድ ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተን በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። አይ ምግብ እያለች ነው። ቆይ ትንሽ ልቆይ። አሁን የበላው እና ቤተሰቦቼ እዚህ እና ቤሎም እንድታውቁልኝ የምፈልገው እቺ ቀለበት አሁን ሰው ሲኖር የምትመጣ መንፈሱ ያለበት ሰውና ይሄን ነገር ከልብ አስተውሉልኝ። ይሁት ሲሪየስ ነው። አሁን ነው ሰው ይመጣ እንዴት አድርጌ መከላከል ስለማልችል ስለማልችል አቅምም ስለሌለኝ ከቻላችሁ የሆነ አቅም ያለው ሰው የሆነ ወንድ ምናምን አይ እኔም እንግዲህ በተቻለኝ አቅም አንዳንድ ስራዎችን ለመስራት የግድ መሰራት ስላለበት እሱም መስራት እኛ መስራት እንዳለብን ስለሚፈልግ ማለት ነው። አንዳንዴ መውጣበት ጊዜ አለ።
ብዙ ጊዜን ግን እያሳለፍኩት ያለሁት እዚህ ነኝ ከስራ ውጭ ባለንበት ሰዓት ማለት ነው። ግን አሁን አንተ እንዳልከው ሲሪየስሊ አንድ ሁለት ሰው እዚህ መኖር አለበት እንደዚህ አይነት ነገሮች እያየን ከመጣ እንጂ ይሄ ሲሪየስ ነው። እና ይሄን ነገር የሆነ መፍትሄ ፈልጉልኝ። ኢቨን እኮ አሁን ከተለያየ ቦታ ከአንድ ቦታ ወደ አንድ ቦታ ብንሄድ እንኳን ይሄ ነገር ነው እየመራቸው የሚያመጣቸው ማለት ነው። መንፈሱ እና መንፈሱ ሲፈላለግ አትራክት የሚያደርጋቸው። ከዛ ይልቅ ደግሞ ይሄ ነገር ምንድነው እየቀረቡኝ እንደሆነና እንዳልሆኑ እያሳየኝ እውነቱን ስነግር ሊሆን ይችላል። አሁን ይሄ ነገርም እንትን እያሉ መተውም ከሆነ ይሄን ሌላ ቦታ አድርገን ቼክ እናደርጋለን። ግን አሁን ለኔ የሚታየኝ የሚሰማኝ ይሄ መንፈስ ላንተ እየነገረ በቃው እየተጠጋህ ነው የሆነ አካል እየመጣ ነው የሚል ነገር እየነገረኝ ነው ሐሳቡ ይሄ። አንድ እስቲ ውጭ ወንድዬ ምንድነው? ሰላም ነው ግርግር እንትን እያለኝ ነበር ይሄ ልጅ ምን እያለ ፈልጌ ነው የሆነ ሚስጥር ነገር አለኝ ነው የሚለው። የምን ሚስጥር? የምን ሚስጥር? ልጅ አይደል? የምን ሚስጥር ነው? አውርተዋል? የነገረኝ ነገር የለም እሱ። የማን ልጅ ነው የመጣው? እኔ እዚሁ ነው ያገኘሁት። ፈትሸዋል? ፈትሸዋል? አዎ ቼክ አፕ አድርጌያለሁ ግን አልገባኝም እንደሆነ። ላስገባ ፈትሾታል እስኪ አይ ቼክ አድርጌያለሁ ግን ልጅም ነው ደግሞ እኮ ትንሽ ነው። ናስቲ ናግባ እስቲ እዚህ ጋር ቁጭ በለው። እሺ ወንድዬ በደንብ ተከታተሉ። እሺ በተለይ አሁን በደንብ እንትን በሉ። እሺ ዝጋው እሱኛ ወንበር። እሺ ቤቢዬ ከየት ነው የመጣው? ከዚህ አንድ ነገር ልነግራችሁ ነው እናንተ። የምን አንድ ነገር? ምን ትልቅ ሚስጥር አለ። ማን ነው ስምህ? እኔ ቤቢ ነው የምትባለው? የምን ሚስጥር ነው የምታውቀው? እኔ የሆነ የማውቀው ሚስጥር አለ። እስክንድር እሱ ነው? አዎ። በምን አወቅ እስክንድር? እሱ ስለ እስክንድር እንደዚህ ዩቲዩብ ላይ ምናምን ሰራው ላይ ነበር እና እኔ የጠንቋይ የሰናይት ልጅ ነኝ። የሰናይት? አዎ ጠንቋይ የሰናይት። እናትህ ጠንቋይ ናት? አዎ ግን እኔ የምኖረው ከአባቴ ጋር ነው። አንዳንዴ እናቴ ስጠራኝ እናቴ ሄዳለሁ ግን አባቴ ጋር ነው። አባቴ የቤተክርስቲያን ሰው ከእናቴ ጋር ተጣልጦ በዛ ምክንያት እሱ ለብቻው ነው። በእንትን በጥንቁልናው ምናምን ምክንያት ነው እናትና አባቴ የተለያዩት? አዎ በሱ ምክንያት ስለተለያዩ አባቴ ሌላ ቦታ ነው የሚኖረው። አባቴ ሌላ ቦታ ነው እናቴም ሌላ ቦታ እና አንዳንዴ እዚህ እናቴ ጋር ስመጣ እናቴ ጠንቋይ ነው የሆነ ሰው እያለ የሆነ እሷ ተላላኪ ምናምን እና ከሱ ጋር ሁሌ ስለሱ ሲያወሩ ምናምን እሰማለሁ። ከዛ የሆነ ቀን እዚህ የመጣ ሰውየው ያ ተላላኪዋ እንዲገደሉ ሁሉም እንዲገደሉ ምናምን ስትለው የሆነ የሚያውቁት ነገር አለ ስለ ቀለበት ምናምን ያወራሉ እነሱ። ከዛ በሱ ምክንያት እነሱ በቀለበት እሱን እየተከታተሉ ይመጣሉ እዚህ። ከዛ ሁሌ ቀን ከሰዓት ማታ እየመጣ እዚህ የሚወጣ የሚገቡን ቼክ ያደርጋል ሁሉንም እያየ። ቆይ ስለ ቀለበት ጉዳይ በቀለበት ዙሪያ እናትህና ሌላ ሰዎች ሲያወሩ ነው የሰማኸው? በቀለበቱና እንደዚህ ሁሉም ይገደሉ እየተከታተላቸው እያየ ከዛ እሱ እየመጣ እዚህ በር ላይ እየቆመ ሁሉንም እያየ። ቀለበቱ ቆይ ቤቢ ቀለበቱ እስክንድር ጋር እንደሆነ ምናምን ነው የሚያወሩት? ይገደሉ የሚሉት እነማን ነው? ሁሉም የእስክንድር ጓደኞች ምናምን እስክንድርንም እሱንም እንደዚህ ጉልበቱ እንደዚህ የተመተው ብቻ አይደለም እንደዚህ የሚያደርገው እነሱ የሆነ የሚሰሩት መንፈሱ ነው እንደዚህ የሚያደርገው እንጂ ይሄ እንደዚህ እሱ የተመተው ብቻ አይደለም። እነሱ የሆነ እዛ መተት ምናምን አላቸው እነሱ ባረጉት ነገር እንደዚህ ነው። ይሄን ነገር ታዲያ አንተ ሲያወሩ ምናምን ለአባትህ ነግረኸዋል? ለአባቴ ነግሬዋለሁ ግን አባቴ ዝም በል አታውራ ካወቀች ትገላለች እናትህ እያለ ስለዚህ እንደዛ ስለሚል ዝም ብል ነበር። ከዛ የሆነ ሰዓት ላይ ሁሉም የሚገደሉ ስትል ልነግራችሁ መጣሁ። ይሄን ማንም አልተከታተለህም ወደዚህ ስትመጣ? የሆነ ይሄን ቤት የሚያጠነው ሰውዬ እሱን ተከትዬው መጣሁኝና 2 ቀን 3 ቀን ሲመጣ ሁሉ ጊዜ እሱን ተከትዬ መጥቼ አይ ነበር ይሄን ቤት። ከዛ እሱ ማንም አያየኝም ተደብቄ ነው የምመጣው። ከዛ እሱ ሲሄድ ዛሬ እሱ ሲሄድ መጥቼ አብሬው ተከትዬው እሱ ሲሄድ እኔ ገባሁኝና ልነግራችሁ ነው የመጣሁት ገብቼ። እሱን እንግዲህ እስክንድር ጋር ሂድ ሲባል ሰምተህ እሱ ሲወጣ ነው አንተ ተከታትለህ የመጣው? እሱን እየተከታተልኩ 2 ቀን 3 ቀን እየተከታተልኩት ከዛ የሆነ ሰዓት ላይ ሁሉም ይገደሉ ስትል ተከትዬው መጣሁኝና ከዛ እሱ ከተመለሰ በኋላ ነው ወደዚህ መጣሁ።
ቆይ አንተ ይሄን ነገር ለመናገር ለምንድን ነው የፈለግከው? በቃ እኔ አባቴ ጥሩ ሰው ሁን፣ ሰው ሲጎዳ አትይ እንደዚህ ምናምን ስለሚለኝ፣ እናቴ ደግሞ በጣም መጥፎ ሰው ነች፣ በጣም ጨካኝ፣ እንደዚህ ያላት አቅም ራሱ እንደዚህ በተቀመጥንበት ልታደርገን ትችላለች። ህፃን ልጆች ይጎዳሉ፣ እንደዚህ ሰው ይገብራሉ። እንደዛ ስለሆነ አባቴ ደግሞ እንደዚህ አይነት ነገር እንዳታረግ ስለሚለኝ አባቴን ሰምቼ ነው አባቴ። አሁን እዚህ እኛን የሚከተለን ሰው አለ ማለት ነው? አንዳንድ ጊዜ ይመጣል፣ ከሰዓት ቀን ማታ እያየ እየመጣ የሚገባ የሚወጣውን ቼክ ያደርጋል። እናንተ አሁን ይሄ ቤት የኔ ቤት መሆኑን በምን አወቁ? በቃ ሁሌ ሲከታተል እዚህ እስክንድርን እየተባለ ሁሌ እዚህ ሲመጣ እዚህ እንደውም ካወቅኩ። አየሁ ቅድምም ያልኩ ልክ ነኝ ማለት ነው። ይበራል ያልኩ እነዚህ ሰዎች ወደዚህ ስለሚመጡ ነው ማለት ነው። እና ከዚህ ቤት ለቃችሁ ብትወጡ ጥሩ ነው። እንደዚህ እየተከታተላችሁ ሌላ ነገር ሊያደርጉም ይችላል። ስለዚህ ከዚህ ቤት እየመጡ ነበረ። ሴትዮዋና እሱ እየመጡ ነበር። ሰኔት ጠንቋያና ሰውየው የሚላላከው እየመጡ ነው። እናት ናት ጠንቋያ? እርግጠኛ ነው? አባትህ ጠንቋይ መሆኑን ያውቅ ነበር ሲያገባ? ሲያገባት አያውቅም ነበር። ካገባት በኋላ ነው እንደዚህ በደንብ ሲግባቡ ምናምን በደንብ ሲያወሩ ከዛ አወቀ። ከዛ ካወቀ በኋላ ተፋቱ እነሱ። ከዛ አንዳንዴ እኔ ሁለቱም ጋር ነው፣ አንዳንዴ አባቴ ጋር አንዳንዴ እናቴ ጋር። ብዙ ጊዜ የምትሆነው አባቴ ጋር ነው? አባቴ ጋር ስለሆነ እዛ አባቴ ደግሞ ቤተክርስቲያን ምናምን ስለሚወስደኝ በቃ በሱ እንጂ እኔ የሴትዮዋን መንፈስ አይደል። ቆይ አንተ እግሬ ላይ ስላረፈው መንፈስ መንፈስ እንዴት ልታርቀው? እነሱ ሲያወሩ ሰማ ነበር። ምንድን ነው ያሉት? እዛ ቤት እንደዚህ እዛ ሄደበት ቦታ እዛ ታግታል ነበር የሆነ ሰዓት። ስለሱም እነሱ ናቸው እንደዚህ እጃቸው አለበት ያውቃሉ። የሆነ ተላላኪው አለ፣ በተላላኪው ምክንያት ቀለበቱ ደግሞ ሰው ሲሰዋ እዛ ሲሰው ቀለበት ያደርጋሉ ሰዎች ላይ። ከዛ እንደዛ እየተደረገ ነው የሚሰዋው። አሁን እግሬ ላይ ያረፈው መንፈስ ነው ማለት ነው? እግሬ ሽባ ያደረገኝ የተመታው ብቻ ሳይሆን እሱ ምንም እንደዚህ የሚያደርግ አይደለም፣ ግን እዛ መንፈሱ እነሱ ስለሚቆጣጠሩት እንደዚህ የሚያደርግ መንፈሱ። አንተ ይሄንን እንዴት የሰማኸው? ማለት ቤት ያወራሉ ማለት ነው? እኔ እናቴ ጋር ሲሄድ እንደዚህ ተደብቄ ምናምን ቁጭ ስል ተደብቄ ሰማቸዋለሁ እነሱ ሲያወሩ። ከዛ አባቴ ጋር ሊሄድ እያልኩኝ ያ የሚከታተሉን ሰዎች እዚህ የሚመጣው ወጣና ሳይጠረጥሩኝ እኔ ወደዚህ ይመጣል። ከዛ እሱን እያየው እየተከተልኩ የሚያደርገውን ነገር እያየው ከዛ እንደዚህ ሁሉም የሚገደሉ ሲባል መጣ። ግራም ያከባል ነበር ነው። ስለዚህ አሁን እዚህ እየመጡ ያሉ ሰዎች አሉ። እየተከታተለኝ ያለ ሰው አለ። ነገር ያለው እኮ በቃ እኔ እዚህ መቀመጥ የለብኝም ታውቃለህ። እሺ ቤቢ ምን አይነት ናት እናት? ምን አይነት ሰው ነው? የሆነ ትንሽ ወፈር ብላ ትንሽ አጠር ነገር ቀይ ናት? ትንሽ ቀላ ትላለች፣ ግን ይኸው ጥቁር ለብሳ ነው የምትመጣው። ጥቁር ለብሳ ነው የምትመጣው ጊዜ በጥቁር እናቃት እንዴ? እንግዲህ ያልመሰለኝም ግን ከአንድ ቦታ እንግዲህ ማለት አሁንም አልቀረልንም። መቀየር ካለብንም ቤት አሁን እየመጡ ነው። እርግጠኛ ነው ሰውየው እዚህ አካባቢ አየው እየበራ ነው የነበረው። እየበራ ነው ቀለበቱ እየበራ ከዚህ አካባቢ ነው። እንደዛ ከሆነ እስኪ እንውጣ። ሰውየው ሰላዩ እኔ ልውጣ ነው እንዲዬም ስላሉ ነው እንዲዬ ጋር ሆኜ ካሜራ የሚያስ ካለብኝ ካሜራ ወይ በድብቁም ካሜራ ወንድዬን ጠራቸውና ቤቢ ማብሯችሁ ይሁን ልጅ ሰውየውን ያሳየን። ያው ታሳያቸዋለህ እዚህ እነሱ ጋር ነው አይደለም የሚለውን ሌላም ሰው እንዳትይዙ። እሱን ግን አይዩት አይደለ? ቤቢን አይዩት። አንተ እንዳትታይሽ እንደኛ ማክስ ምናምን ሰጦትና ኮፍያ አድርገን ሰውየውን ማየት ነው በሩቅ። እሱ ስለሚያውቀው ማን እንደሆነ ያውቃል፣ ያሳየን አይሻልም? በቃ እንደዛ አድርግ። እንግዲህ ቤተሰቦቼ ያው እኛን የሚከታተሉንም የሚያግዙንም ሰዎች በዝተዋል። እግዚአብሔር ይስጥልን። አሁን ቤቢ ላደረግከው ነገር ምን መሰለህ፣ አባቴ ያለ እውነቱን ነው። ለሰው ልጅ መልካም ስትሆን አንተ መልካም ነገር ያጋጥምሃል ነውና አሁን አንተ ያደረግከው ነገር ጥሩ ነው። የሰው ልጅ እንዳይጎዳ የሰው ልጅ እንዳይሞት ነው እያደረግክ ያለው። ለአንድ ነፍስም ቢሆን ጥሩ ነገር ነው ያደረግከው። እሺ። እና እግዚአብሔር ደግሞ ያያል፣ ሁሉንም ነገር ያያል። ለአንተም ነገ መልካም ነገር ይሰጥሃል። እናትህም ከዚህ አይነት ነገር ውስጥ እንድትርቅ ያደርግልሃል። እሺ። ስለዚህ እንሂድ በቃ። ውድ ቤተሰቦቼ ያው
ተከተሏቸው እንግዲህ እግዚአብሔር ይከተላቸው። አሜን። ሌላ ምን እላለሁ? እሺ ሂዱ አብራችሁ ይሄዱ። ዋላ አይደለ በደንብ አውቀዋለሁ ብለኛል። አሁን ልጆቹን አንተ ነሽ የምታሳየኝ። እንግዲህ ቤተሰቦቻችን እዚህ ጋር የቆምንበት ዋናው ምክንያት ምንድነው? ይሄ ይመጣል የተባለውን ሰውዬ እንግዲህ በተደጋጋሚ ከትላንትናም ጠዋት ጀምሮ ቀለበቱ እያበራ ነው እስክንድር ጋር የነበረው ማለት ነው። ስለዚህ እስክንድር እያለን የነበረው ነገር ትክክለኛ ነው። ልጁን መጥቶ አረጋግጦልናል ይሄንን ነገር ማለት ነው። አሁን ቀስ ብለን እንግዲህ ያለ ነው አንድ የቆመ ሰው አይተናል እዛ ጋር ቀለበቱም እየበራ ነው ያለው። ና እንዲህ ናስቲ ቤቢ ና እዛ ጋር ይቆም ያኛው እሱ ነው አይደለ? ሁሌ እንደዚህ ነው የሚቆም። እዚህ ጋር እየመጣ ነው የሚያየው። እየተደበቀ ነው ይታያል አይደል እንዴ? ስልክ እያወጣ እሱ ሲመጣ የሚበረው ቆይ ሊመጣ ነው። እኔ ሄጄ እናናግረው። ቤቢ ይኸውልህ አንተ ወደዛ ወደታችሁን እንዳይሽ በምንም ታመር አንተ እንዳይ ለእናቴ ነግራታል። ካየ እዚሁ ሰላም ነው እንዴ? እንዴት ነህ? ምን ፈልገህ ነው የመጣው? ምን ፈልገህ ነው የመጣው? እዚህ ግቢ አይደለህማ? ሰፈር አይደለም? ምን አስጠየቀ? ምን ፈልገህ ነው የመጣው? እንዴ ነይት ናቀጥል ምን ሆነ ነው? ናቀጥል ምን ልታደርግ ነው የመጣው እዚህ ግቢ? ይኸውልህ ጨምርልሃለሁ እየነገርኩህ። ምን ያደባድባል? ምን ልትሆን ነው የመጣው? እዚህ ሰፈር አይደል? እስቲ አንተ መታወቂያ አዎ ፖሊስ ነኝ። አንተ ምን ልታደርግ ነው? አንተ መታወቂያን አሳየኝ። አላሳየኝ መታወቂያ ይኸውልህ ጨምርልሃለሁ እየነገርኩህ ነው። ይሰማሃል አይደል? ይኸውልህ ትሰማኛለህ አይደል? ለወሬ ጊዜ የለንም። አንተ ይኸው መታወቂያ ነው ያልከው? አዎ አንተ እስቲ የክፍለ ሀገር አይደል? ምን ታደርጋለህ ታዲያ? እዚህ ግቢ አይደለም? ምን ፈልገህ ነው የመጣው? ማንን ፈልገህ ነው የመጣው? እዚህ ማንን ፈልገህ ነው የመጣው? ምን ፈልገህ ነው የመጣው? ማን እንደዚህ እያየህ ነበር ወጣ ገባ እያልክ አይደል? እዛ ጋር ሆነህ እዚህ ግቢ አይደለም? በቃ እኔ ሰው ፈልጌ ነው የመጣሁት። ማንን? በቃ ሰው ፈልጌ ነው የመጣሁት። ሰው ፈልጌ ማለት ማንን? አንድ ሰው በቃ ማዳን ፈልጌ ነው የመጣሁት። ማዳን? አዎ። ከምንድን ነው የምታድነው? አንተ አይገባህም። በቃ ለዛ ነው። እሺ ከምንድን ነው የምታድነው? ማንን ነው? ስደበድበኝ ራሱ ዝም ያልኩ ነገሩ አልገባህም ብዬ ነው። በቃ እሺ ማንን ነው የፈለከው? እስክንድር። ለምን? በቃ እስክንድር ነው የፈለከው። ለምንድን ነው የፈለከው? ንገረኝ። አገናኛለሁ ከፈለክ። ለምንድን ነው የፈለከው? ልታድን? ቁጭ በል ይኸውልህ ቁጭ በል። ለምንድን ነው የፈለከው? ለራሱ ነው በቃ ለራሱ ለህይወቱ አደጋ የሆነ ነገር አለ። ምን አዛ ነው የፈለኩት። የምን አደጋ? የምን አደጋ? አንድ ሚስጥር አለ እስክንድር ጋር። በቃ እሱን ፈልጌ ነው የመጣሁት። የምን ሚስጥር? ምንድን ነው? ምን የምታውቀው ነገር አለ ስለሱ? ቀለበቱን ፈልጌ ነው የመጣሁት። ቀለበቱን ፈልጌ ነው የመጣሁት። ቁጭ በል። ይኸው ምን ነገር አዲስኩ ነው። እኔ እሱን ለማዳን ነው የመጣሁት። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን።
ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ናግባ ቁጭል እሺ ፈልገው የመጣው እስክንድር ነው። አዎ እስክንድር ነው ፈልጌ የመጣሁት። ቶ እንደተጎዳ ታውቃለህ? አዎ በደንብ ነው። እንግዲህ ያው ለእስክንድር ነው አይደለ የመጣበትን ምክንያት ምናምን እያንዳንዱ ነገር እነግረዋለሁ ያልከኝ? አዎ እዚህ ጋር ምንድነው? እስክንድር ነው። አይ ሊው ብዬ ነው ጉዳቱ። ምን ቦታው ላይ አልነበርክ እንዴ? ተወሰነ ጊዜ ያሟል እንዴ ሰውዬ? ይኸውልህ ማን ነው ስምህን ያልከኝ? ነግሬሃለሁ አልኩ ቀደም አይደል? ማን ነበረ ስምህን ያልከኝ? መታወቂያን አይተው የለ? ኦኬ ሰለሞን። ይኸውልህ ሰለሞን የመጣህበትን ነገር ሰውየው ልጁ እንደታመመ ታውቃለህ አይደለ? ታሞ ነው ያለው። በቀለበቱ ዙሪያ እኛም ስናወራበት ስለነበረ ስላመንኩ ነው ያስገባው። ምንድን ነው የፈለከው? ሊዮ ቀለበቱ አርገዋል። እስክንድር ታሟል። ይኸውልህ እየሰማኸኝ ነው አይደለ? ብዙ ማውራት አይችልም። የፈለከውን ነገር ለኔ ንገረኝ። እኔና እሱ የምንግባባበት ነገር አለ። ገብቷል አይደለ? እኔ መልስልሃለሁ፣ እሱም የሚነግርህ ነገር ይኖራል። ግን ብዙም ማውራት አይችልም እንዴ? እሱ እንደተደበደበ ታውቃለህ አይደለ? ብዙም ማውራት አይችልም። ይኸውልህ እኔ አለሁ። እሱ የሚፈልገውን ነገር እኔ ስለማቅ የምትፈልገውን ነገር አናግረው። እሺ። አይ እስክንድር ትሰማኛለህ? ትሰማኛለህ እስክንድር? እሺ ብቻው ላናግረው ወይ አንዴ ብቻው ባናገረው ግን ጥሩ ነበር። ይኸውልህ ሰለሞን ትሰማኛለህ? ብቻ ምንም የምታናግረው ነገር የለም። እሺ ቀለበቱን አርጎታል? አዎ እያልኩ እኮ ነው። ቀለበቱን አርጎታል። አዎ እያልኩ ነው። እሺ አንድ ያሳየኝ እንድረጋጋ እኮ ነው። ምን ቀለበቱ እሱ ጋር እንዳለ ስለምታውቅና ምልክት ባይሰጥህ ትመጣለህ? እሱማ እውነት ነው አይደለ? ምልክት ባይሰጥህ ትመጣለህ ወደዚህ? ልክ ነህ። ያው እዚህም ከገባው በኋላ እሱ እጅ ላይ ነው ያለው ወይስ አይደለም የሚለውን ለማወቅ ነው እንጂ እኔማ ምልክቱን ተከትዬ ነው የመጣሁት። ምልክቱን ተከትለን ነው የመጣው። ስለዚህ ቀጥል። እሺ እኔ የምለው እስክንድር አሁን ደህና ነህ አይደል? ስቃይ በጣም ይገባኛል። እጅግ በጣም አዝናለሁ። እሺ ያው ስትደበደብ በእርግጥ እያየሁኝ ታውቃለህ አይደል ምን ያህል ፓወር እንዳላት ሴትዮ። እኔ ተላላኪ ነኝ፣ አንድ ተራ ተላላኪ ነኝ። ምንም ማድረግ ስላልቻልኩኝ ነው ዝም ያልኩት። በጣም ከአቅሜ በላይ ነው እና ከባድ ነች ሴትዮ፣ በጣም ከባድ ነች። አሁን ራሱ እሷ ሳትሆን አትቀርም።
እሺ አጥፋው አንዴ ስልኩን ሳይለንት አድርገው እንደዚህ ያለህበትን አሳውቀኝ ስለሆነ ያለችው ቴክስት እያደረገች ነው ራሷ ነች። የሚገርም ነገር ማለት ነው። የታባን የደረስከው ብላ እኮ ነው ሳይለንት አድርገው ያየዋል። የታባን ያለው ያለች የደረስከው ምናምን እሱ ምንም አያደርግለትም ለሱ ይኸውልህ ወንድሜ ሰለሞን ወይ አሁን እኮ ማለት ነው እንዴት እንደመጣው ታውቃለህ አይደል? ልካኛለች እሷ እና የላከችኝ ሌላ ቦታ ነው እዚህ አይደለም። እና እኔ በመሃል እሱን ከታደኩኝ ብዬ ነው እዚህ የመጣሁት። ግን ሰሞኑን በተከታታይ ተከታተለው ተብለህ ነበረ እዚህ አካባቢ እየመጣ ጠዋት ከሰዓት እየመጣ እየተከታተልከው እያየህ ነበር አይደለ? መግቢያ መውጫውን ግቢውን ዋናው ስራዬ ነው። እሱን መከታተል ዋናው ስራዬ ነው። ዛሬ ግን ፐርፐዝ ዲኔ የተላኩት ሌላ ቦታ ነው እና በመሃል እሱ ጋር የመጣሁት ደግሞ ያው እኔ እና እሱ በእርግጥ በደንብ እንግባባለን። ያው አንተ ምናልባት አዲስ ሊሆንብህ ይችላል እንጂ እንግባባለን ማለት በምንድን ነው የምትግባቡት? በቀለበቱ ዙሪያ ማለት ነው። በደንብ ይረዳኛል እሱ አንተ ከምትረዳኝ በላይ እነሱም ጓደኞችም ከሚረዱኝ በላይ እሱ በደንብ ይረዳኛል። እና ቀለበቱ እሱ የሚረዳህ ነገር እኔ ምንም ማልረዳህ ነገር የለም። እሺ እና ምንም ባድርግ ባለመቻሌ ጓደኛችሁን የስራ ባልደረባችሁን ልታደገው ባለመቻሌ በጣም ነው ማለት ነው። እና ይሄ ድብደባው ብቻ አይደለም እንዲህ ያደረገው። ሴትዮዋ በጣም ትልቅ ኃይል ነው ያላት። ማናት ሴትዮዋ? ያውቃታል እሱ። አልነገራችሁም እንዴ? አልነገርካቸውም እንዴ? ምንም አያወራም እንዴ? አንደበቱንም ይሄን የዘጋችው እሷ ነች እኮ በቃ። ይሄን ያህል? አዎ በጣም ይሄን ያህል ኃይል አላት እንዴ? እኔ በቃ እዚህ ያለ ነው ሁላችንም ራሱ አድርቃ ልታስቀረን ትችላለች። በጣም ትልቅ ኃይል ነው ያላት እና እኔ እሷ ተላላኪ ነኝ። ምንም አቅም የለኝም። ግን እሷ የምትሰራውን ነገር ማለት ነው በፍጹም አንድም ቀን ደግፌ አላውቅም። ይሄ ደግሞ እስቲ ሰውነት ላይ ቆይ ሰውነት ላይ ምንድነው እንዳለ ታቱ ዘንዶ እባብ ንቅሳት ነው። ምንድነው ንቅሳት እንዳለ እጅህን እንዳለ ንቅሳት ነው። እንዳለ ንቅሳት ነው። እስቲ ፍቶ እንዳለ ሰውነቴም እንዳለ እባብ ነው እንዳለ የተነቀስከው። ቶቶ በቃ ዝቅ አድርገው። ምንድነው ይሄ ምልክቱ ነው? ግዴታ ነው በቃ እሷ ጋር አገልጋይ ስትሆን ሁሉንም ነገር እንትን ማለት አለብህ። የሆነ ሰዓት ላይ ራስዎን ቢብዬ እዚህ ጋር ባሳየህ ማለት ነው እንትን አለ አደጋ የደረሰብኝ አለ እና በትኩስ ቢላ እንዲቆርጣኛለች። ላሳየህ እችላለሁ። ላሳየህ። ለምንድን ነው የወጋች? በትኩስ ላሳየህ። ለምንድን ነው የወጋች? እኔ በተለይ ሰው የሚሰዋው ነገር ላይ ምናምን በቃ ሰለቸኝና ከአቅሜ በላይ ሆኖ አንዴ ተቃወምኳት እና እዛው ነው ራሷ ነች ያከመችኝ። ግን ጠባሳው እስካሁን አለ። ላሳየህ። በቃ ተው ዘንዶም ምናምን የምትነቀሱት ግድ ነው ማለት ነው እዛ ስትሆኑ? አዎ አገልጋይ ከሆንክ ግዴታ ነው በቃ። እንዳለ አሁን ሰውነቴ ጀርባዬ ምናምን በታይ ላሳየህ። ተው እሺ አሁን የመጣህበት ዋናው ምክንያት አለ አይደለ? አዎ እኔ እሷን ስራ በቃ በፍጹም ደግፌው አላውቅም። ግን በቃ እንጀራ ስለሆነ ህይወት ስለሆነ ድንገት ፊቴን ካዞርኩባት ትገለኛለች ብዬ ስለማስብ ሳልወድ በግዴ ግን ያው እየደገፍኳት ነው። አሁን ግን እኔ እሱ ጋር የመጣሁት ለምንድን ነው በቃ ህይወት አድን በለው። እኔ ህይወቱን ልታደገው ነው የመጣሁት አልኩህ አይደል? አንተ እንዴት ብለህ ነው የእስክንድርን ህይወት ልትታደግ የምትመጣው? ሲጀመር እየተከታተልከው ያለው እሷ ልካ ነው አይደለ? ጠዋት ማታ እየመጣ እየቆምክ እያየው የምትሄደው። እሷማ ተከታተለው ነው እንጂ አሁን ይሄንን አምጣልኝ ይሄንን አድርግልኝ ምናምን አይደለም እኮ የምትለኝ። በቃ ተከታተለው። በእርግጥ ከሱ የምትፈልገው ነገር አለ። በጣም ትፈልጋለች። እሱም አይሰጣትም። እሱ ጋር ይኑር አይኑርም እሷ እርግጠኛ አይደለችም። እርግጠኛ ማነች? አካባቢ አይ እንትኑ ነው እኛ እኮ የለየነው ኤሪያውን ነው። ይሄ ቀለበቱ የት አካባቢ እንዳለ ለየን እንጂ
እስክንድር ይዞት ይዞራል አይዞርም የሚለው እንትን እርግጠኞች አልሆንም። እና አሁንም ለዛ ነው አንድ ጊዜው እንዲያልኩ ለዛ ነበር ብዙ ጊዜም ያው ከሞት አመልጧል። አሁን እያታለልከኝ ምናምን እንዳይሆን ሊሰዋ ሲል ቀለበቱ ይኸውልህ ስማኝ ሰለሞን ይኸውልህ እንዳንተ አይነቶች ብዙ መተው አጋጥመውናል። ቀለበቱ እስክንድር ሊሰዋ ሲል ከእስክንድር ጋር አብሮ ዘንዶ ጋር ሊጣል የነበረ ቀለበት ነው። ይሄን ጠንቅቀን እናውቃለን። ቀለበቱን ለምን እንደምትፈልገው አሁንም ይኸውልህ በዋሻኝ ቁጥር እኔ እንዳላምንህ ነው እያረከኛለሁ። ቃኔ እሺ እንደነገርኩ እኔ በቃ ከሷ ጋር ሰልችቶኛል። በቃኝ ከሷ ጋር እና እኔ ሰዎችን በቃ ለዘንዱ ምናምን እየተባለ የሰውን ህይወት መገበር አልፈልግም። በእርግጥ አምልኮ ነው አመልካለሁ። አምልኮ እሱ ነው እና እኔ በቃ ሌላ ቦታ ቀይሬ ይሄንን እምነት ማራመድ እፈልጋለሁ። ይሄንን እምነት ለማራመድ ግን እስክንድር የያዘው ቀለበት ያስፈልገኛል እና ቃል እገባለሁ እሱም በህይወት እንዲቆይ አደርጋለሁ። ቀለበቱን የት ልትወስደው ነው የምትፈልገው? ከኔ ጋር ነው ይዤ የሚሄደው እና ይሄንን እምነት በስፋት እዛ አቋቁማለሁ። እኔ እንደሷ ሰዎችን በመግደል የሰዎችን ህይወት በመገበር አላምንም። ለዘንዶች ነው ሰዎችን እየቀለበች ያለችው እሷ። አንተም እኮ ወደሚገበርበት ቦታ ልትወስደው ነው አይደል የምትፈልገው? ቀለበቱን እኔ ሰውን አልገብርም። ትክክለኛ አምልኮ ግን ሌላ ነገር ትገብራለህ። ታዲያ ዞሮ ዞሮ ለግብር ነው የምትወስደው አይደለ? አዎ ቀለበቱ ይኸውልሽ እንደዚህ በመሆንሽ ማለት ነው ምንም እንትን የምትይው ነገር የለም። እኔ ለራስሽ እንኳን ያልሆንሽ ሰው ነሽ ሲጀመር ማለት ምን ማለት ነው? ለራስሽ ያልሆንሽ ማለት ምን ማለት ነው? ምን የምታውቀው ታሪክ አለ ስለኔ? ምን የምታውቀው ነገር አለ? ልጁንም አንጣው ና ማን ነው እሱ? ማን ነው? ማን ተካልተ? ልቀቀኝ! ልቀቀኝ! ይሄ ወፍ ሰራሽ ከየት አባቱ መጣ? ከአባቱ ቤት ከማቤት እያለ አንዴ ከእናቱ ቤት አንዱ ከአባቱ ቤት ይሄ ወረኛ ከየት አባቱ መጣ? ከየት መጣ? ከየት መጥቶ ነው? ከየት ነው ያመጣችሁት? ከየት ነው ያመጣኩ? ይሄ ወፍ ዘራሽ አባ ቤት እማቤት እያለ እዚህ የትም እያለቀለቀ ቆይ እንዴ ነችና ለካ ጉዳዩ ይሄ ነው እንዴ? ይሄ ነው ጉዳዩ። እኔ ነኝ የማውቀው። ልጅ የለኝም ካሁን በኋላ ማዕተቤን በጥሻለሁ።